እነሱን ማለት ነው አንመጣም ብለው አሳምኛቸው ልከፍት ነው ሻንጣውን ወንድምን ግቢ ምንድነው ወይኔ ለኛው ነው ሙቱ ሲቆይ ሰላም ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገንኛ። ትላንትና ይሄን ሻንጣ ተተውብኝ ነው የሄዱት ሁለቱም። ሌሊቱን ሙሉ ልክፈት አለክፈት እያልኩ ሶፋራ ሲቸር ነው ያደርኩት። ሌሊቱን ሙሉ በጣም ሲጨነቅና ስፈራ እዚህ አሁን ጠዋት ከነጋ ነው አንስቼ ሻንጣ ወደ ውስጥ ያስገባሁት እንጂ ያደረው እዚሁ ጋር ነውና ቦታ ምናምን አልቀየረም። ግን እዛው ነው በቃ እንደተጣለ ነውና ውስጡ ምን እንዳለ አላውቅም። ሌላ ነገር አለ ብዬ አላስብም። ግን ይሄ ሻንጣ እኛ ቤት ኖሮም አያውቅም ገብቶም አያውቅም። ከዚህ በፊት ብዙ ጊዜ ቪዲዮ ላይ ስንሰራ ሰማያዊ ሻንጣዎች ነው የምታዩት። ከነዛ ሻንጣት ውጪ ትልልቅ ሻንጣኛ በፍጹም የለን። ይሄ ከመንፈስ የተላከ መልእክት እንደሆነ በደንብ ነው የሚያስታውቀው ማለት ነው። እና ብቻዬን ደግሞ መክፈት ፈርቼ በስንት መከራም ቢሆን አሳምኛቸው እነሱን ማለት ነው አንመጣም ብለው አሳምኛቸው ልከፍት ነው ሻንጣውን ኑና አብረን ውስጡ ያለውን ነገር እኔ መልእክትም ሊሆን ይችላል ሌላ ነገርም እያሉኝ ነውና እየፈራንም ቢሆን ከፍተን ውስጡ ያለውን ነገር ለማየት እንሞክራለን። ሲጀመር ሻንጣ አዲስ ሻንጣ ነው መሰለኝ። ይሄው እንትኑ ራሱ ለው ላይ ምንም እንትን የተባለ ነገር የለምና ለዚሁ ነገር እኔ ብቻ የከፋ ነገር ነው ውስጡ ያለው ነገር የሆነ ቀላል ነው ምንም የለም እንደምታዩት ነው። ግን የሆነ ድምጽ የሆነ ሚንከባል ነገር ውስጡ አለ። ብዙ ጊዜ እኔ መንፈሶች እንደዚህ ሻንጣ ሲከፈት የማየው የተቆረጠ የሰው አንገት ምናምን እንደዚህ በሆረር ፊልም ላይ ምናምን ያለውና ያ ባልሆነ ብዬ ነው የምጸልየው ማለት ነው። እና ውስጡ የሆነ ሚንከባል ነገር ያለ ይመስላል። ድምጽ የሆነ ድምጽ የተሰማ ይመስለው ነበር። ከውስጥ ምንም ድምጽም የለም። ብቻ ቀለል ያለ የሆነ ግን ውስጡ የሆነ ዕቃ እንዳለ ያስታውቃል። ታውኝ መናታችሁ ልከፍትላችሁ ነው የላካችሁትን ልከፍትላችሁ ነው እና ቤተሰቦቻችን ያው ይሄንን እነሱ ይምጡና እነሱ ፊቱም እነሱ ባሉበትም ከፍተን ውስጡ ያለውን ነገር ለማየት እንደፍራለን። ምናልባት የሚገለንም ነገር ሊሆን ይችላል። እንግዲህ ምን እናደርገዋለን? ምንም ማድረግ አንችልም ማለት አምላኬው አንተ ጠብቀን ብቻ ሌላ ምንም አይደለም። እኔ ምን ምን ሳሙኤል ብላችሁ ሙሉ ስሜን አትጥሩ። ስሜ እኮ የመጽሐፍ ቅዱስ ስም ነው። እንዴት ድፍረት አግኝታችሁ ነው የምትጠሩት? ቆይ
ወንድም ወንድምን እንበለዋለን። ምን እንደምትሉት በስመ አብ እንኩ መልእክታችሁን ይዛችሁ ሂዱልኝ። ወይንም በቃ አሁን ደግሞ ተከፈተ። እኔ አሁንስ ደክሞኛል። በቃ ዝም ነው የምላችሁ። አልፈራችሁም። በቃ ምን ታመጣላችሁ? ወንድ ጎናችሁ ወጣችሁ አናግሩኝ። በቃ እስቲ ወንድ ነው የምትሉ ከሆነ መናፍስት ወጣችሁ አናግሩኝ። በቃ ፊት ለፊት እንጋፈጥ። ጭራሽ በዝተዋል እኮ ብዙ ናቸው። ምን አስፈራችሁ? እኔ ሰው ነኝ እኮ ንውጡ ና። ስመጣ እኮ የላችሁም እኮ ስመጣ የላችሁም እኮ ና ትላላችሁ። ስመጣ ግን የላችሁም። አይደለም ወንድሜን ማለት ነው እኔን ራሱ አታገኙኝም። ተሰቃየሁላችሁ። ወይኔ እንደሚሻል ይህን ሻንጣ ከፍቼ ውስጡ ያለውን ነገር እስከማይ ድረስ ቸኩያለሁ። እነዚህ ደግሞ ለምን እንደማይመጡ አላውቅም። ተውኝ በቃ አታስጨንቁኝ። ምን እያደረጋችሁ ነው ደግሞ? ኧረ እባካችሁ ምንድን ነው እሱ የምታንኳኩት? እኔ መሞቴ ነው አሁንስ ተቃጥዬ። በቃ እዚህ ቤት የሆነ ሌሊታችሁ አታፏጩ። ከየት ነው የሚኳኳው? ከዚህ ነው ከዛ እንጂ የምን ደም ነው? የምን ደም ነው? በር ተንኳኩቷል አሪስ አትጠጉት። ያው ፍሪጁ ሲከፈት ይኸው ፍሪጁ ዛሬ ምንም አዲስ ነገር የለም። ምንም ነገር የለም። አዲስ ነገር ያው ሲዘጋ ያው ይከፈታል፣ ይዘጋል ፍሪጁ። ደም ደግሞ እዚህ ጋር አድርገው ሄዷል። እኔ ምንም አልደማሁም። እኔ ምንም አልሆንኩም። ዛሬ አንተ ነስሩሃል እንዴ? ምናልባት ምንም አልሆንኩም። ምን ለምን ይጠራናል? ሲጀመር ለምን ይጠራናል? ይሁንሽ እንዴ በቃ ትተን ወጣን አይደለም? ይሄንን እንክፈታው። ብቻዬን ነው የፈራው። ምን አገባንኛ? ብቻዬን ፈርቼ ነው እንክፈተው። ይሄንን እንዴት ዳለሁኝ እኔ ሰው ልጆች አባት እኮ ነው እዚህ እንደዚህ ሲዛቀኝ ነው ዝም እና ወዶና ፈቅዶ ነው እንደዚህ። ብቻዬን ምን መክፈት ፈርቼ ነው። እንክፈትና ውስጡ ያለውን ነገር ደፍረን እንይ።
እኔ የለሁበትም የእውነት አልከፍትም እዚህ ውስጥ ምን እንዳለ ምን ታውቃለህ ምን ጠጥቆ እንዳመጣልህ ምን ታውቃለህ ይሄኔ ደግሞ ባዶ ነው ይሄው እንዲህ ቀለል ያለ ነው ምንም ውስጥ የለም ምናምን ሊኖረው ይችላል እንዴ የማይታይ ነገር እዚህ ኧረ እባክህ በሩን አትክፈት አትዝጋ ወይኔ እዚህ ቤት የሆነ ነገር አለ ብቻ አመናችሁ እኮ አሁን ለመድ ነው እኮ እኔ እኮ ለመድኩ ምንም አይመስልም ምን ላድርግ ሲጀመር ምን ላይ ነክን ማጣጣሙ እምቢ አለኝ አለቅም አለኝ ሞክሬ ከጧት አይኔ እስኪ ደማ ድረስ ነው የሞከርኩት እምቢ አለኝ ነበረ ዳኔ ታስገባ ታቶሻላችሁ ስለሆነ እኔ ምን ነገር አለኝ ምንድነው እስቲ በጃንተን ካምንም ነው ሁሉም ነገር በእናት ምን ይሄ ሳህን ቤት ነው ምንድነው ቤት ነው አብራቸው እኔ መጀመሪያ ሲጀመር እንደዚህ ነገር አታምጪ በቃ አንምጣ ብዬሻለሁ ለምን መጣንሽ ነው ዳኒ አንተ ለኔ በቃ ነው መስዋዕት እየከፈልክ ያለው እኔ ደግሞ ለሱ ነው ምንም አዲስ ነገር እኮ አይደለም ለውዝ ነው ወይ እንዳትነካ መልስ እሱ ለምዶት አልተዩ መልስ የለውዝ ፍሬ ነው ያ ለውዝ ነው ምንድነው የለውዝ ፍሬ አለኛ ቤት ምን ሊሰራ ይመጣል ምን እናደርጋለን የለውዝ ፍሬ ጥሬ የለውዝ ነው ቤት ነው ለውዝ ኬት መጣ ገስታ እንዴ አንተ እኛ ጭራሽ ለውዝኛ ገሰና ቃለ ሲጀመር ስንገዛም እዚህ ጋር ቁጭ አለ ነው ምንድነው ያንኳኩ ምንም የለም ግን ከዚህ ነው የተንኳኳው አዎ ምንሰማ ግቢ ምንድነው ወይኔ ሊያስገድለን ነው በቃ ይሄ ልጅ ሊያስገድል አንምጣ ብዬሻለሁ እኮ እኔ ሁሉ የሚያት እዚህ ልጅ ጉድጉደሽ የምታመጪ በቃ ማሞስ በመፈልገው ደብሎ በጣም እኮ ነው የሚያስጠላው የሆነ ሽታ አለው ደግሞ የማን ደም ነው እሺ የማን ደም ነው እኔ አላውቅም አንተ ልጆችን አድኛለሁ ቢያንስ ውጣ አንተ ከዚህ ቤት እንውጣ እኔ በወጣም ተከትለውኝ ይመጣሉ ብዬ ነው ለእናንተ መስዋዕት ጸበል ግባ በቃ ቀጥታ ጸበል ግባ እኛንም አታስከትለን በእናትህ እኔ ብዬ ማለት ነው እሱንም እዚህ ውስጥ እያስገባሁት ነው አመመኝ ደሙን ሳይ እዚህ ለምን መጣን አሁን አንቺ እኮ ነሽ እንደዚህ ያልሽ ባንመጣ ኖሮ እኮ በቃ ይሁን ላይ ነገር አይፈጠርም ነበር ጥለነው ወጣና ለምን መጣን ይሁን ነገር ወደዚህ ሄዳይቻለሁ አመመኝ ደሙን ሳይ አመመኝ ወደዚህ ሰልፍ አይቻለሁ ዳኒ ምንም አላየህም ይላል ይሄን ራሱ ነው ያረደው ማንን ያረድከው እስቲ ማንን ያረድከው አመመኝ ምንም እኮ የደማ ነገር የለም እኔ አልደማውም ቅድም ትንሽ ደም ነበር አሁን ሙሉ ቤቱ ሞላው በደም እሺ እንትን እናድርግ እንክፈትና እንይዝ ውስጥ ያለውን ነገር ልትወለውዩ ታይ በእናትሽ ታያትኪው ታይ ዳንቺ ነው ቢወጣት ስሙ ደፍረን እንክፈተው ምን እኔ አልከፍትም አንድ ነገር እንዳታረኝ ሰምተሽኛል አንድ ነገር ራስህ ክፈት ይኸውልህ ፍቅር እሺ ምንድነው ካንተ ፍቅር ያለሽ ፍቅር ሴጣን እኮ ነው ፍቅር ያለሽ እኔ ምን አደረኩ እኔ ነኝ ቆይ የምን ውሻ ነው ያለው እንደ ውሻ የሚጮዋሉ ደስ እንዳላቸው ነው የሚጮውት እኮ ይኸውልህ ምንድነው የሚይዘው ማንበሳት ብሎ ይሄ መንደድ አለበት መቃጠል አለበት ሻንጣው ነው አንቺ የሚሰጥሽ ነገር እንዳለቂ ታይ እንዳለቂ ለነገር ይኖረዋል ታይ ምን አለው ኧረ ተው እንዳትከፍት አንተ እንዲሁ እንዳለበት አትናጋየው በእናትህ እናቃጥለው እንደዚህ አንተ መጀመር ኪሱን ሌላ ነገር ከኛ ጋር እንዳታገናኝ የሆነ ነገር አሁን ደማየን አሁን እዚህ ውስጥ ሌላ ነገር ቢኖርስ ኧረ በስመ አብ በል በእናትህ ተው ግን ምንድነው እሱ ይመስልካል እንዴ
አዎ ምን ላይ እዚህ ውስጥ አስቀምጥሻል አንተ ልጠይቅ እንጂ አይ እኔ ካልከየሽ እኮ ውስጥ ነው ያስቀመጥኩ መሳቢያ ውስጥ እሱ ወስዶብሻል ነበር እንዴ ስልሽ እኮ እና ለምን ድጋሚ ወጣይቀልኝ እኔ ጭራሽ ነው ያልነካው ይሄ አይደለም ምን ጉድ ውስጥ ነው የገባን ምንድነው የሰማነው ለኛ ነው ሙቱ ሲቆይ አረ ወይኔ እግሬ ተንቀጠቀጠ ዳንኤል በእግዚአብሔር ደም ምንድነው የምታየው ምንድነው እዚህ ጋር የነበረው ይሄ ደም ኬት መጣ እንደገና ደግሞ እንትኑ ኬት መጣ ይሄ ወይኔ ልታጠርዙኝ ነው በቃ እዚህ ጋር የነበረው ሳህኑ የት ሄዶ የደሙ ደም ኬት መጣ ምንድነው እሺ ይሄ ሁላ ደም የማን ነው የማን ነው ሁላ ደም ተናገር ያው ቢማታ ነው ያገባኝም ቢማታ ያገባኝም አንተ ሳሚ እያወራሁ እኮ ነው ምንድነው ይሄ ምንድነው ከየት የመጣ ደም ነው ከየት የተጠራቀመው ይሁን ደም ምንድነው እያረዱ ያሉት እስቲ አጣውስ እንዳልከኝ ለራሳችንን ካጥጦ ልትልይለን ምንድነው እያረዱ ያሉት ኩሽና ውስጥ ደም ምን አረ ምንድነው ይሻላል ወይኔ ያታገሉን ያሉት እንድከፍተው ነው ይሄን ሻንጣ ይሄን ሻንጣ እንድንከፍተው እኔ ከዚህ በኋላ ስልክ አልነካም ደፍረን እንክፈተው እያታገሉን ያሉት ዛሬ ደግሞ ብሶባቸዋል ደም ምናምን እያሳዩን ያሉት በቃ ሊገሉን ነው ዳኒ ህይወታችን ሊያጠፉ ነው ይኸውልህ አንተ ዳንኤል አንተ ይዞና እንደና ያዘ በውስጥ በኩል በቀዳዳው ማለት ነው ስለዚህ አሁን ባካል ጭራሽ መገኘት ጀመሩ ማለት ነው መያዝ ሰው ምና በኔ ሰበብ እሱን እያስገድልኩት ነው ማለት ነው እንደገና ደግሞ አንተ አይኔ እየሞት ልይ ሁላችንም እኮ እየሞት ነው ተስፋ መቁረጡ ነው የሚሻለው ይኸውልሽ ከዚህ በላይ ማለት ነው ተስፋ መቁረጡ ይሻላል ቀና በለበት አንተ ምንም ቀና አልኩት ይሄ ነገር አይካበም ይሄ ነገር አይካበም ወይ ክፈቱ እያሉ ነው ወይ አትክፈቱ እያሉ ወይ ክፈቱት እያሉ ነው ወይ ደግሞ አትክፈቱት እያሉ ነው ግን ባይከፈት ይሻላል ኧረ በእናትህ በምታወራው በተግባባው ነገር አስቁምልን አይዞህ አልጠገበም እኮ አሁን ያቋጨለ ኧረ ይዴ
አይዞህ እስቲ በቃ